በ15ኛው ክፍለ ዘመን ጣሊያን ውስጥ አንድ ሰው በምሽት በድብቅ ወደ ሆስፒታል ይገባል። ሻማውን አብርቶ በዙሪያው ማንም አለመኖሩን አረጋግጦ በቢላዋ የሰውን አስክሬን መቅደድ ይጀምራል። ይህ ሰው ወንጀለኛም ነፍሰ ገዳይም አይደለም። የሰውን ልጅ ውስጣዊ ስትራክቸር ለማወቅ የጓጓ አንድ ድንቅ ሰው ነው። ዓለም ዳቪንቺን የሚያውቀው ሞናሊዛን የሳለ ሰዓሊ ብቻ አድርጎ ነው። ነገር ግን እውነታው ከዚህም በላይ አስደናቂ ነው። እሱ ሄሊኮፕተር ከመሰራቱ 450 ዓመታት በፊት ዲዛይኑን የሳለ፣ ታንክና ሰርጓጅ መርከብን በምናቡ የፈጠረ እና መላው ዓለም እብድ ነው ብሎ እስኪያስብ ድረስ የወደፊቱን ያየ ሰው ነው። ዛሬ የምናየው ስለ አንድ ሰዓሊ ታሪክ ብቻ አይደለም። ዛሬ የምናየው ከ500 ዓመት በኋላ ምን ሊፈጠር እንደሚችል ቀድሞ ስለተነበየው በአንድ ጭንቅላት ውስጥ 1000 በላይ ጥበቦችን ስለያዘው ድንቅ ሰው ስለ ሊዮናርዶ ዳቪንቺ ነው። ሚያዝያ 15 1452 በጣሊያን ቪንቺ በሚባል ትንሽ መንደር ከአንድ ሀብታም ጠበቃና ከአንዲት ምስኪን ገበሬ ሴት አንድ ሕፃን ተወለደ። ስሙም ሊዮናርዶ ተባለ። ሊዮናርዶ ዲቃላ ነበር። በዚያ ዘመን ይህ ትልቅ ውርደት ነው። ይህ ሕጋ ያልሆነ ልደት ለሊዮናርዶ አንድ ትልቅ በር ዘጋበት። እንደ አባቱ በዩኒቨርሲቲ ገብቶ የጥብቅና ሙያ እንዳይመራ አደረገው። በሌላ በኩል ደግሞ ሌላ ትልቅ እድልን ሰጠው። እንደ ኩዮቹ መጽሐፍት ቤት ከመሄድ ይልቅ ወደ ጫካ እንዲገባ አደረገው። ያም ተፈጥሮን በደንብ እንዲያጠና፣ እንዲመራመር እድልን ከፈተለት። ወንዞች ከድንጋይ ሲጋጩ ለምን ድምፅ ያወጣሉ? ወፎች ክንፋቸው ሳይማታ እንዴት አየር ላይ ይንሳፈፋሉ? እንሽላሊቶች እንዴት ግድግዳ ላይ ይጣበቃሉ? ሊዮናርዶ እነዚህን ጥያቄዎች በየቀኑ ይጠይቅ ነበር። እሱ መደበኛ ትምህርት ቤት አልሄደም። መምህሩ ተፈጥሮ ነበረች። ልምድ የጥበብ ሁሉ እናት ናት የሚለውን መርህ የያዘው ገና በልጅነቱ ነበር። ሊዮናርዶ 14 ዓመት ሲሞላው አባቱ የስዕል ተሰጥኦውን ተመልክቶ በወቅቱ ታዋቂ ወደ ነበረው ሰዓሊ ቨርቺዮ ጋር ወሰደው። ቨርቺዮ በወቅቱ የፍሎረንስ ትልቁ ባለሙያ ነበር። ነገር ግን ታሪክ የሚናገረው አንድ የሚገርም አጋጣሚ አለ። ቨርቺዮ ዘ ባፕቲዝም ኦፍ ክራይስት የሚለውን ትልቅ ስዕል እየሳለ ሳለ ለተማሪው ለሊዮናርዶ አንድ ትንሽ መልአክ እንዲስል ፈቀደለት። ሊዮናርዶ የሳለውን መልአክ ከመምህሩ ስዕል በላይ እጅግ ማራኪና ሕይወት ያለው ሆነ። ቨርቺዮ የ30 ዓመት ልምዱ በአንድ 14 ዓመት ልጅ እንደተበለጠ ሲረዳ ከእንግዲህ ብሩሽ አለካም ብሎ ስራውን አቆመ ይባላል። ነገር ግን ሊዮናርዶ ሰዓሊ መሆን ብቻ አልበቃውም። አንድ ስዕል ይጀምራል፣ ሳይጨርሰው ወደ ሌላ ጥናት ይሄዳል። ለምን? ምክንያቱም አእምሮ ከብሩሽ በላይ ይሮጥ ነበር። እሱ የአንድን ነገር ውጫዊ ገጽታ ብቻ መሳል አልፈለገም። የዛን ነገር ነፍስና አሰራር ማወቅ ፈለገ። አንድን ፈረስ ለመሳል የፈረስን አጥንትና ጡንቻ ማጥናት እንዳለበት ያውቅ ነበር። ይህ ፍላጎቱ ደግሞ ወደማይመለስበት ምስጢራዊ ዓለም ውስጥ ከተተው። አሁን ሊዮናርዶ ዝነኛ ሆኗል። ነገር ግን ዝናው አደጋን ይዞ መጣ። በምሽት የሚሰራቸው ስራዎች፣ በራሱ ቋንቋ ሚረር ራይቲንግ የሚጽፋቸው ማስታወሻዎችና ለሰዎች ያለው ግልጽ ያልሆነ ማንነት ጥርጣሬ መፍጠር ጀመሩ። ሊዮናርዶ አንድን ስዕል ለመሳል የዛን ነገር ውጫዊ ገጽታ ብቻ መመልከት አልበቃውም። አንድ ሰው ሲስቅ የትኛው የፊት ጡንቻ እንደሚንቀሳቀስ፣ እጁ ሲታጠፍ ደም መላሾቹ እንዴት እንደሚወጠሩ ማወቅ ፈለገ። ይህ ጥያቄ ደግሞ ወደ አስፈሪ መንገድ መራው። በ15ኛው ክፍለ ዘመን አስክሬንን መቅደድ በቤተ ክርስቲያን ዘንድ እንደ ከፍተኛ ወንጀልና ክህደት ይቆጠር ነበር። ነገር ግን ሊዮናርዶ አልፈራም። በምሽት በድብቅ ወደ ሆስፒታል በመግባት የሞቱ ሰዎችን አስክሬን በቢላዋ እየቀደደ ማጥናት ጀመረ። ከ10 በላይ የሆኑ አስክሬኖችን ቀዶ አጥንትን፣ ጡንቻንና የደም ዝውውርን በዝርዝር አጠና። ይገርማቸዋል። ሊዮናርዶ በዛ ዘመን ሆኖ የሰውን ልጅ ልብ አሰራር ያጠናው ጥናት ዛሬ ሳይንስ ከደረሰበት በላይ ግልጽ እንዲሆን አድርጎ ስሎታል። ማስታወሻ ደብተሩ ላይ የሳላቸው የሰውነት ክፍሎች ዛሬም ድረስ የሕክምና ተማሪዎችን ያስደንቃሉ። እሱ ሰው ምንድን ነው ለሚለው ጥያቄ መልስ ለማግኘት ሲል ሕይወቱን አደጋ ላይ ጥሎ ነበር። ፍሎረንስ ለሊዮናርዶ ጠበበችው። አዳዲስ ነገሮችን መፍጠር ፈለገ። በ1482 በሚላኖ መስፍን ሉዶቪኮ ስፎርዛ ዘንድ ቀረበ። ሊዮናርዶ ለገዢው የላከው ደብዳቤ የሚገርም ነበር። እኔ ምርጥ ሰዓሊ ነኝ አላለም። ይልቁንም የማይበገሩ የጦር መሳሪያዎችን እሰራለሁ አለው። ሊዮናርዶ በዛን ጊዜ ሆኖ የታንክ ንድፍ አወጣ። በፈረሶች የሚሳብ ሳይሆን በሰዎች ጉልበት የሚንቀሳቀስ በሁሉም አቅጣጫ መድፍ ያለው የጦር ማሽን ነበር። በተጨማሪም ተንቀሳቃሽ ድልድዮችን፣ ግዙፍ ቀስት የሚተኩሱ ማሽኖችንና የባህር ውስጥ ሰርጓጅ መርከቦችን ጭምር በደብተሩ ላይ አሳርፈዋል። ሰዎች እነዚህ ንድፎች ሲያዩ የቅዠት ውጤት ይሏቸው ነበር። ነገር ግን ሊዮናርዶ ፊዚክስንና ሂሳብን ተጠቅሞ
የወደፊቱን ጦርነት እየቀረጸ ነበር። የሚገርመው ግን እነዚህ ሁሉ ገዳይ መሳሪያዎች በንድፍ ብቻ ቀሩ። ታዲያ ለምን ዲዛይን አደረጋቸው? ምናልባት ኃያላን ገዢዎች ጥበቡን እንዲደግፉለት ይጠቀምበት ዘዴ ሊሆን ይችላል። ሊዮናርዶ አንድ ትልቅ ህልም ነበረው፣ የሰው ልጅ እንደ ወፍ መብረር አለበት የሚል። ለዓመታት የወፎችን ክንፍ አወቃቀርና የአየር ኃይልን አጠና። በዛም ምክንያት ኦርኒቶፕተር የሚባል የሚበር ማሽን ዲዛይን አደረገ። ሄሊኮፕተር ከመፈጠሩ 400 ዓመታት በፊት የአየር ላይ ሽክርክሪት ንድፍ አውጥቷል። ዛሬ የምንጠቀምበትን ፓራሹት እንኳን የፈጠረው እሱ ነው። ማስታወሻው ላይ አንድ ሰው በቂ ስፋት ያለው ጨርቅ ቢይዝ ከማንኛውም ከፍታ ላይ ቢዘል ምንም ጉዳት ሳይደርስበት መሬት ላይ ያርፋል ብሎ ጽፎ ነበር። በ15ኛው ክፍለ ዘመን ሆኖ ስለ ሰማይ ጉዞ ማሰቡ እብደት ቢመስልም ሊዮናርዶ ግን ሰው የማይችለው ነገር የለም ብሎ ያምን ነበር። ነገር ግን እነዚህ ሁሉ ግኝቶቹ በአንድ ምክንያት ተደብቀው ቀሩ። በራሱ ልዩ ቋንቋ ከቀኝ ወደ ግራ በሚነበብ የቃላት አጻጻፍ ሚረር ራይቲንግ ሚስጥሩን ቆልፎበት ነበር። ለምን ይሆን ሚስጥራዊ የሆነው? ዓለም ገና አልተዘጋጀም ብሎ ስላሰበ ወይስ ግኝቶቹ በክፉ እጆች ላይ እንዳይወድቁ ስለፈራ? ሊዮናርዶ አሁን በአንድ እጁ ብሩሽ በሌላ እጁ ደግሞ የሳይንስ መሳሪያ የያዘ ግዙፍ ሰው ሆኗል። ነገር ግን ታላላቅ ስራዎቹ ገና አልመጡም ነበር። ሊዮናርዶ በሚላን እያለ በታሪክ ውስጥ ትልቁንና ተጽዕኖ ፈጣሪውን ስዕል እንዲስል ታዘዘ። የመጨረሻው ራት ዘ ላስት ሰፐር። ይህ ስዕል ዝም ብሎ የቀለም ቅብ አይደለም፣ የሥነ ልቦና ጥናት ውጤት እንጂ። ሊዮናርዶ ክርስቶስ ከእናንተ አንዱ አሳልፎ ይሰጠኛል ሲል ሐዋርያቱ የሚሰማቸውን ድንጋጤ፣ ጥርጣሬና ቁጣ እያንዳንዱ ፊት ላይ ለመሳል ፈለገ። ይህ ስዕል ሊዮናርዶ የሂሳብ ስሌትንና የብርሃን ጥበብን እንዴት አጣምሮ እንደተጠቀመ የሚያሳይ ነው። በስዕሉ ውስጥ ያሉ እጆችና ፊቶች ሁሉም ወደ ክርስቶስ ያመለክታሉ። ዳቪንቺ በዚህ ስዕል የሰውን ነፍስ በግድግዳ ላይ መሳል እንደሚችል አሳየ። አሁን ደግሞ ዓለምን ወደ አስገረመው ስዕል እንምጣ። ሞናሊዛ። ለምንድን ነው ይህቺ ሴት እንዲህ የምትታወቀው? ቅንድብ የላትም፣ ግን እይታዋ ከየትኛውም አቅጣጫ ብትቆሙ እናንተን ይከተላል። ፈገግታዋ ደግሞ ትልቁ ሚስጥር ነው። ካያችሁት በኋላ ዞር ስትሉ ይጠፋል፣ ስትመለከቱት ደግሞ በድጋሚ ይፈጠራል። ይህ ሚስጥራዊ ፈገግታ አጋጣሚ ጉዳይ አልነበረም። ሊዮናርዶ የሰው ልጅ የፊት ጡንቻዎች እንዴት እንደሚሰሩ ካጠና በኋላ በከንፈሯ ጥግ ላይ የሳለው ስፋማቶ የተባለ የጭስ መሰል ጥላ ውጤት ነው። ሊዮናርዶ ይህን ስዕል እስከ ሞተባት ዕለት ድረስ ለ16 ዓመታት ይዞ ዞሯል። ዳቪንቺ ለሞናሊዛ የነበረው ፍቅር የስዕል ብቻ አልነበረም። እሷ የጥበቡ የሳይንሱና የፍልስፍናው ድምር ውጤት ነበረች። ተፈጥሮ እንዴት እንደምትሰራ አውቅ ያለው የሚልባት ፊርማው ነበረች። ግንቦት 2 1519 ሊዮናርዶ በፈረንሳይ ሀገር ውስጥ በምትገኝ ትንሽዬ ቤተ መንግስት ውስጥ በሞት አፋፍ ላይ ነበር። የዘመኑ የፈረንሳይ ንጉስ ፍራንሲስ አንደኛ ራሱ የዳቪንቺን ራስ ደግፎ እንዳለቀሰ ይነገራል። ሊዮናርዶ ከመሞቱ በፊት የተናገረው የመጨረሻ ቃል ግን ዓለምን ያስገርም ነበር። አምላክንና የሰው ልጅን አስቀይሜያለሁ፣ ምክንያቱም ስራዬ መሆን ያለበትን ያህል ጥራት ላይ አልደረሰም አለ። ዓለም ታላቁ ሊቅ የሚለው ሰው እሱ ግን ገና አልሰራውም ብሎ እያለቀሰ አለፈ። ሊዮናርዶ የሞተው በስጋ ቢሆንም የእሱ የማወቅ ጉጉት ግን ዛሬም ድረስ አብሮን አለ። እሱ 1000 ዓመት ቢኖርም የማይጠገብ አእምሮ ነበረው። የጥበብ ሁሉ እናት የማወቅ ጉጉት ናት ብሎ ያስተማረን ይህ ሰው በሰው ልጅ ታሪክ ውስጥ የማይፋቅ ትልቅ ስም ሆኖ ቀርቷል። ሊዮናርዶ ዳቪንቺ አንድን ነገር እንድንረዳ ይፈልጋል፣ ዓለምን በጥያቄ አይን ማየት። ዛሬ የምንጠቀምባቸው ቴክኖሎጂዎችና የምናደንቃቸው ጥበቦች መነሻቸው የሱ ምዕናብ ናቸው። እናንተ ስለ ዳቪንቺ ምን ታስባላችሁ? እሱ ከሰው በላይ የሆነ ችሎታ ነበረው ነው ወይስ በልፋት ያመጣው ነው? እስቲ ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ የቻናላችን አባል ሁኑ። በቀጣይ ሳምንት በሌላ ቪዲዮ እስክንገናኝ ባይ።